ትናንትናን አሳልፎ የዛሬውን ሌሊት በሰላም አሳድሮ ለዚህ ሰዓት ለዚች ደቂቃ ያደረሰን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ይግባው። እኔ እዚህ ጋር አንድ ውስጤን የነካኝ ነገር አለ። ግዴታችን ነው እያሉ ይናገሩ ነበር። የህዝብ ገንዘብ ነው የኔ አይደለም፣ እኔን አሳላፊ አስተናባሪ አድርጎ ነው የሾመኝና ይሄ የሰጠሁት ነገር ያን ያህል የሚያሸልም አይደለም እያሉ ስጦታቸውን በትህትና ይገልጡ የነበሩ አባት ውስጤን ነክተውኛል እና ከኔ ትምህርት ይልቅ የእሳቸው መልእክት ይበልጣል ብዬ ብናገር ብዙ የሚጋነን አይደለም። እድሜና ጤና ይስጥልን። እንዲሁ በሺዎች የሚቆጠሩ እንደዚህ ያሉ ወንድሞችን አባቶችን እግዚአብሔር ያብዛልን። እንግዲህ አጠር ያለ ትምህርት ነው ከኔ ጋር የምንቆየው ማለት ነው። እኔ የማስተምራችሁ ትግውን ከስመ ይታምሩ በአይ ሰዓት ይመጽእ እግዚእክሙ። እያዳመጣችሁ ነው? እስኪ እጃችሁን አውጡላችሁ። አዎ በደንብ እያዳመጣችሁ ነው ማለት ነው። ትከተሉኛላችሁ። እጃችሁ እንዳወጣችሁ ትግውን ከስመ ይታምሩ በአይ ሰዓት ይመጽእ እግዚእክሙ። ጌታችሁ በየትኛው ሰዓት እንደሚመጣ አታውቁምና ትጉ የሚል ነው ትርጓሜው። እስኪ በአማርኛ በሉ። ጌታችሁ በየትኛው ሰዓት እንደሚመጣ አታውቁምና ትጉ። እስኪ በሉ ብቻችሁን። ጌታችሁ በየትኛው ሰዓት እንደሚመጣ አታውቁምና ትጉ። ይሰማል? በጀርባም በቀኝም በግራም ያላችሁ ይሰማችኋል አይደል? የማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ የምናገኘው ኃይለ ቃል ነው። ይችን ያዟት አደራ። ማቴዎስ 24 ቁጥር 42። እስኪ ድገሙት ሁላችሁም። ማቴዎስ 24 ቁጥር 42። ይችን ያልያዘ ክርስቲያን ዛሬ እዚህ መጥቶ ይችን ይዞ የማይሄድ ክርስቲያን በእውነት ተወቃሽ ነው የሚሆነው። ዕለቱ ዛሬ የወቀሳ የሽልማት ቀን ነው። ምን ሰራችሁ፣ ምን አደረጋችሁ ብሎ ሊወቅስ የሚመጣበት እንደገና ደግሞ የሰሩትን ሰዎች የሚሸልምበት ዕለት ነው። ለዚህ ነው ጌታችሁ በየትኛው ሰዓት እንደሚመጣ አታውቁምና ንቁ ትጉ የተባል ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ ተመዝግቦ የምናገኘው እንዲሁም በማርቆስ 13 ቁጥር 33 ላይ በሉቃስ 12 ቁጥር 39 ላይ ስናነብ ይህንን ኃይለ ቃል በሚገባ እናገኘዋለን። ዛሬ ዕለቱ ደብረ ዘይት ነው። ደብረ ዘይት ማለት ወይራ የበዛበት ተራራ ማለት ነው። ይህ ተራራ የሚገኘው በመካከለኛው ምስራቅ ወይም የመሬትን ብርት እየተባለች በምትታወቀው በምድረ እስራኤል ነው። ደብረ ዘይት ለምትባለ መጽሐፍ ቅዱስ ደብረ ዘይት እንዴት ይገልጠዋል? ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ዘይት ብላ ለምን ሰየመችው የሚለውን እያንዳንዳችን መመለስ መገንዘብ ያስፈልጋል። ተግታችሁ ጸልዩ። ሌባ በየትኛው ሰዓት እንደሚመጣ ቢያውቅ ኖሮ ባለቤት ባልተኛ ነበረ፣ ቤቱንም ሌባው ቆፍሮ ባልሰረቀው ነበረ። ስለዚህ ጌታችሁ በየትኛው ሰዓት እንደሚመጣ አታውቁምና ንቁ ትጉ ይለናል። የተወደዳችሁና የተከበራችሁ የቤተ ክርስቲያናችን ልጆች የእኛ ጌታ ዛሬ ወደዚህ ምድር የሚመጣበት ዕለተ ምጽአቱን የምናስታውስበት ጊዜ ነው። የሚመጣው እንደገና ሊወለድ ከድንግል ማርያም ሥጋን ሊለብስ አይደለም። እንደገና ሊሰቀል ምራቅ ሊተፋበት አይደለም። በቀራንዮ አደባባይ ላይ ሰዎች ሊያንገላቱት አይደለም። ጎኑ ሊወጋ ደሙ ሊፈስ ሥጋው ሊቆረስ አይደለም። ወደ መቃብር ሊገባም አይደለም። በመቃብር ገብቼ ሥጋዬን ቆርሼ ደሜን አፍስሼላችሁ ምን ሰራችሁ፣ ምን ተገበርክሙ ለማለት ይመጣል። ስለዚህ መቼ እንደሚመጣ ግን ማንም አያውቅም። ይህ መላእክተ ሰማይ ወይ ወልድ የሰማይ መላእክትም ቢሆኑ ወልድ ቢሆንም የሚያውቀው የለም ይላል። ወልድ ሲል አላዋቂ ሥጋን የለበሰ እሱ ሕያው እግዚአብሔር ነውና ወልድ ብሎ ይገልጠዋል። በሌላ ቋንቋ አዳም ማለት ነው። ማንም ሰው አያውቀውም፣ የሚመጣበትን ቀን አያውቀውም።
የሚመጣው በዕለተ እሑድ ነው። በደብረ ዘይት በዛሬው ዕለት ወይም በጳጉሜን ወራት ይመጣል ተብሎ በቤተ ክርስቲያን ሊቃውንት ይነገራል። ነገር ግን በየትኛው ዓመት፣ በየትኛው ወቅት፣ በየትኛው ዘመን ደብረ ዘይት ላይ በየትኛው ዘመንና በየትኛው ወቅት መጻጉዕ ላይ እንደሚመጣ ግን ማንም ሰው አያውቅም። ስለማናውቅ ተግተን መጠበቅ ይኖርብናል ማለት ነው። እግዚአብሔር ይርዳን። ወበእንተ ዘአንትሙ ድልዋኒክሙ ንበሩ እስመ በጊዜ ተአዘብክሙ ይመጽእ እግዚእክሙ። ተዘጋጅታችሁ ጠብቁ፣ ባልጠራጠራችሁበት ሰዓት ይመጣልና። አንተ ወንድሜ መቼ እንደምትሞት ታውቃለህ? አንቺስ ሴትዬ መቼ እንደምትሞች ታውቂያለሽ? እኔ እዚህ ቆሜ የምናገረው ምላሴ የሚውለበለበው አስተማሪው መቼ እንደምሞት አውቃለሁ? ማንም ሰው መቼ እንደሚሞት አያውቅም። ስለዚህ ልክ እንደ ቅድሙ አባት ለቤተ ክርስቲያን የሚያስፈልገውን ነገር እያደረግን ተዘጋጅተን መጠበቅ ይኖርብናል። ንስሐ ገብተን መጠበቅ ይኖርብናል። እግዚአብሔር ከሚሰጠን ላይ እየሰጠን መቆየት ይኖርብናል። ወበከመ ኮነ በመዋዕሊሁ ኖሮ ከማሁ ይከውን ምጽአቱ ለወልደ እጓለ እመሕያው ማቴዎስ 4 ቁጥር 37 ዘፍጥረት 7 ላይ ነው የሚሆነው። በኖኅ ጊዜ እንደሆነው ከሰማይ ንፍር ውሃ ወርዶ በምድር ላይ ያሉትን ነፍሳት የተወሰኑት ለዘር እንዲቀሩ ካደረገ በኋላ ሌሎቹን ያ ከሰማይ የወረደው ንፍር ውሃ እንዳጠፋ ሁሉ ከማሁ ምጽአቱ ለወልደ እጓለ እመሕያው የሰው ልጅ እግዚአብሔር ምጽአቱ ሲመጣም እንደዚሁ ነው። ስለዚህ ተዘጋጅታችሁ ጠብቁ ነው። ዛሬ ተዘጋጅተን የምንጠብቅበት ከንስሐ አባቶቻችን ጋር በግልጽ የምንወያይበት ዓመቱን ሙሉ የሰራነውን በደል የምንናዘዝበት እግዚአብሔርን ይቅርታ የምንጠይቅበት ሰውነታችንን ገልጠን አምላክነቱን የምንመሰክርበት ለአምላክነቱ ክብር የሚገባውን የምናደርግበት ዕለት ስለሆነ እንኳን ደስ ያላችሁ፣ እንኳን ለዚህ ቀን አደረሳችሁ።